የማረፊያ ጣቢያው ወዳለበት ለመድረስ ገና ብዙ ያስኬደናል? ጥያቄው የቀረበው ለሰረገላ ነጂው ነው። እሱ ስም ብዛም ሩቅ አይደለም፣ ግን ከማዶ የመጣው የበረዶ ሽንፍር ሳይጠምደን ወደ ጣቢያው የምንደርስ አይመስለኝም። እውነትም የበረዶ ዶፍ በፍጥነት እየተቃረበ መጣ። ከምሽቱ ጋር አብሮ የሰፈነው ቀዝቃዛ አየር ስጋን አልፎ አጥንትን ይሸነቁጣል። መሬት ላይ የተጋገረው በረዶ ከሰረገላዋ ተንሸራታች እግሮች ስር እየተሰነጣጠቀ ሲሰባበር ይሰማል። ኃይለኛው የክረምት ነፋስ በመንገዱ ግራና ቀኝ በተገጠገጡት ዛፎች መሃል እየተውዘገዘገ ሲያፏጭ፣ ቅርንጫፎቻቸው ወደ መንገዱ ዝቅ ብለው የተንጠለጠሉት የጽድ ዛፎች ደግሞ እየተጫጫነ በሚሄደው ጽልመት ውስጥ በኩርፊያ መልክ ይወዛወዛሉ። ሰረገላዋ ጠባብ ስለሆነች ምቾት የላትም። ከመንገዱ ማንገላታት ይበልጥ የሚያበሳጨው ደግሞ ብርዱ ነው። ትንሿ ሰረገላ በተበላሸው መንገድ ላይ በተንገጫገጨች ቁጥር ጎንና ጎኔ እንደ ብረት ሲቀጠቀጥ ከአጥንቶቼ አንዱ የተሰበረ ይመስለኛል። በጉዞው ንቅናቄ የተነሳ በሰረገላዋ ላይ የተንጠለጠሉት ትንንሽ ቃጭሎች ወደፊትና ወደ ኋላ፣ ወደ ግራና ወደ ቀኝ እየተወዛወዙ በየደቂቃው ኃይሉን ከሚጨምረው የውሽንፍር ድምፅ ጋር የሚስማማ ረዥምና የማላዘን አይነት ዜማ ሲያሰሙ፣ አጠገቤ የተቀመጡት ፖሊሶች የታጠቋቸው ሽጉጥና ሰይፎች ደግሞ ወዲያና ወዲህ ይወናጨፋሉ። በላያችን ላይ ውሽንፍር መውረድ ከጀመረ በኋላ ጉዞአችንም ብዛም አልተራዘመም። ከበረዶ ጋር ተባብሮ ከሚያጉረመርመው ጥቅጥቅ ያለ ጫካ ጠርዝ ላይ የማረፊያው ጣቢያ መብራቶች ብቅ ሲሉ ጮቤ የሚያስረግጥ ደስታ ተሰማን። ሰረገላዋ ከጣቢያው ደርሳ ስትቆም አጅበውኝ የሚጓዙት ፖሊሶች የጦር መሳሪያዎቻቸውን እያንኳኩ ወርደው በረዶውን ከልብሳቸው ላይ ማራገፍ ጀመሩ። የማረፊያ ጣቢያ የምትባለው አንዲት ትንሽ ጎጆ ናት። ወደዚያች የደከመ ብርሃን ጭልጭል የሚልባትና በጢስ የታፈነች ሞቃት ጎጆ ስንገባ አንዲት ሴት የተፈለጡ እንጨቶችን በምድጃው ላይ እየደረደሩ እሳት ለማያያዝ ይዘጋጃሉ። የጎጆዋ ባለቤት ናቸው። እሜቴ የሚበላ ነገር ይኖሮታል? ከኛ በኩል የቀረበ ጥያቄ ነበር። ኧረ በቤቱም የሚላስ የሚቀመስ የለ አሉ ሴትዮዋ። አሳ እንኳን የላችሁም? ወንዙ እንደው በደጃፋችሁ ነው የሚያልፍ። ነገሩስ ነው፣ ግን በዚያ ሰሞን አንዳች የባህር አውሬ መጥቶ አሳውን ሁሉ ሙልጭ አድርጎ በልቶት ከሄደ በኋላ ምን አለ ብላችሁ። ታዲያ ድንች እንኳን አያገኙልንም? አይ ጌቶቼ፣ የዘንድሮ ውርጭ እንዲህ ዋዛ ድንቹን ሁሉ ድምጥ ማጡን አጥፍቶት ምን አገኘን መሰላችሁ? ጥያቄና መልሱ ሲያበቃ የሻይ ማፊያው ሳሞቫር ተጣደና ትኩስ ሻይ ጠጣን። አካላችን በመጠኑም ቢሆን ሞቅ አለ። ሳሞቫር ሩሲያውያን ሻይ ለማፍላት የሚጠቀሙበት ልዩ አይነት መሳሪያ ሲሆን በከሰል እሳትና በኤሌክትሪክ የሚሰራበት ነው። ሁኔታችን አሳዝኗቸውም እንደሆነ እንጃ ሴትዮዋ ቁራሽ ዳቦና ጥቂት ራስ ቀይ ሽንኩርት አቅርበውልን ወስፋታችንን በዚያው ለመሸንገል ሞከርን። ከውጭ ነፋሱ አይሎ አንዴ ያጉረመርማል፣ አንዴም ያፏጫል። እንደ ዱቄት የላመ በረዶ በንፋሱ ኃይል እየተነነ በመስኮቱ መስታወትና በማገሩ ላይ ይመረጋል። ለክፍሉ ብርሃን እንዲሰጥ አማካይ ስፍራ ላይ በተቀመጠው ፋኖስ ክር የተለኮሰችው ትንሽ ነበልባል በመጥፋትና በመልማት መካከል እየተርገበገበች ትስለመለማለች። በእንዲህ ያለው በረዶና ነፋስ ጉዞ መቀጠል ደግ አይደለም። እዚሁ አድራችሁ ጠዋት ብትሄዱ ነው የሚበጅ አሉ ሴትዮዋ። አዎ እውነት ብለዋል። አድረን መሄዱ ይሻለናል። ከፖሊሶቹ አንደኛው የሴትዮዋ አስተሳሰብ የሚደገፍ መሆኑን አረጋገጠ። ድንገት በክፍሉ ውስጥ ጸጥታ ሰፈነ። የማረፊያው ቤት ባለቤት የሥራ ዕቃዎቻቸውን አነሳሱና መብራቱን አጥፍተው ወደ መኝታ ክፍላቸው ገቡ። ጨለማና ጸጥታ ዋጠን። አልፎ አልፎ ከሚሰማው የንፋስ ድምፅ በስተቀር አካባቢው ረጭ አለ።
ብለው ብሰራው እንቅልፍ እምቢ አለኝ። ከቤቱ ውጪ ያስገመገመ የሚውዘገዘገው ንፋስ የሚያሳድዳቸው ይመስል የተለያዩ ሐሳቦች እየተከታተሉ በአእምሮዬ ሜዳ ያቋርጡ ጀመር። አንዱ ሲያልፍ ሌላው ይተካል። አንዱ ሲመጣ የቀደመው ስፍራ ይለቃል። በማረፊያ ጣቢያው አድረን መሄዱ እንደሚሻል ለሴትዮዋ የገለጠው ፖሊስ ድንገት በጨለማ ውስጥ አልተኛም እንዴ ሲል ጠየቀኝ። በአነጋገሩ ትሁት፣ የደስ ያለውና የሚወደድ አይነት ሰው ነው። የሌሎቹ ሁለት አጃቢ ፖሊሶች አለቃ መሆኑን ያወቅኩት በጉዟችን መጀመሪያ ላይ ነበር። ነገረ ስራው ቀልጣፋ ከመሆኑ በላይ በስራውም ታታሪ ይመስላል። አንዳንድ የማያስፈልጉና የተንዛዙ ደንቦችና ትዕዛዞች እንዲከበሩ የማስገደድ ችኮነት አያሳይም። በጭራሽ እንቅልፍ ሊወስደኝ አልቻለም አልኩት ለጥያቄው ምላሽ እንዲሆነው። ለጥቂት ጊዜ ሁለታችንም ሳንነጋገር በጨለማ ውስጥ በጸጥታ ቆየን። እርሱም እንደኔ እንቅልፍ እምቢ ብሎት ከሐሳቦቹ ጋር እንደሚታገል ተሰማኝ። በጸጥታው መሃል የሚሰማ ድምጽ ቢኖር እንቅልፍ ከጣላቸው ሁለቱ ፖሊሶች አንደኛው በእንቅልፍ ልቡ የሚያሰማው ሟግተምተም ብቻ ነበር። ንፋሱ ተግ እያለ ሄደዋል። እናንተ የተማራችሁና በጥሩ እንክብካቤ ያደጋችሁ ወጣቶች ሕይወታችሁን የሚጎዳ እንዲህ ያለ ተግባር ለምን እንደምትፈጽሙ ሊገባኝ አልቻለም አለኝ እንቅልፍ እምቢ ብሎት የሚቸገረው የፖሊሶቹ አለቃ። ጎርናና ድምፁ በጨለማውና በጸጥታው ውስጥ እያስገመገመ። እንዴት ያለ ተግባር አልኩት። ለምን የማያውቅ ለመምሰል ትሞክራለህ? ከልጅነት ጀምሮ በእንዲህ ያለ ሁኔታ እንዳልኖርክ መቼም ግልጽ ነው አለ። ታዲያ ምን አለበት አንዳንድ ጊዜ የማያውቁትንና ያለመዱትን መሞከር። እና በአሁኑ ሁኔታ ተደስተሃል ማለት ነው አለኝ። ጥያቄው የመጠራጠር አይነት ነበር። አንተስ በራስህ ሁኔታ ደስተኛ ነህ አልኩት መልሼ። ወታደሩ ጋቭሪሎቭ ለጥቂት ጊዜ ጸጥ ብሎ ቆየ። በሐሳብ የተዋጠ መሆኑ በግልጽ ይታወቃል። ምን ደስተኛ ነው ብለህ? ምንም ደስታ የለኝም አለና በማያያዝ በተለይ አንዳንዴ ቁጭ ብዬ ሳስበው ለምን ቁም ነገር እንደምውል መኖሬ ምን ጥቅም እንደሚሰጥ አልገባ እያለኝ ይቸገራለሁ። ሥራ ይከብድሃል? ሥራውማ እንደምታየው ሥራ ነው። መቼም እንዳንተ ያሉ ግዞተኞችን አጅቦ ከቦታ ቦታ ማድረስ ሽርሽር መውጣት ማለት አይደለም። አለቆቻችን ደግሞ የዋዛ እንዳይመስሉ በጣም ኃይለኞች ናቸው። ቢሆንም ግን ዋናው ቁም ነገር ያ ሳይሆን። ንግግሩን አንጠልጥሎ ተወው። ታዲያ ምንድነው አልኩት ንግግሩን እንዲቀጥል ለመጎትጎት ያህል። ማን ያውቃል ብለህ አለና እንደገና ወደ ጸጥታው ተመለሰ። እኔም በዝምታ ተባበርኩት። ትንሽ ቆይቶ የኛ ሥራ ሲል ጀመረ። የኛ ሥራ ዘውትር ንቁና ቀልጣፋ መሆንን ይጠይቃል። ያ ነው ዋናው ቁም ነገር። እኔ ግን የአገልግሎት ጊዜ በቅርቡ ስለሚፈጸም ወደ ትውልድ ስፍራዬ ለመመለስ እያሰብኩ ነው። እንደ ዕድል ሆኖ በሰራዊቱ ውስጥ ጥሩ ስም ስላለኝ አዛዣችን በሥራው ላይ እንድቆይ ጠይቆኛል። ይሁን እንጂ ወደ ገጠር ተመልሼ ምን እንደምሠራ ግን ለራሴም ቢሆን ገና አላወቅኩም አለ ቀዝቀዝ ባለ አንደበት። ታዲያ በሥራ ላይ ትቆያለህ ማለት ነው አልኩት። መቆየትስ አልቆይም፣ ነገር ግን ወደ ትውልድ ስፍራዬ ተመልሼ ከረሳሁት የገጠር ኑሮና የግብርና ሥራ ጋር እንዴት አድርጌ እንደምላመድ ጨርሶ አልታይ ብሎኛል አለ። ታዲያ የራስን ቆራጥ ውሳኔ መስጠት እንጂ ማመንታቱ ምን ይጠቅማል አልኩት። ለጥቂት ጊዜ ጸጥ ብሎ አሰበና አንድ ታሪክ ልነግርህ እፈልጋለሁ። የማትሰለች ከሆነ አንድ ጊዜ ስላጋጠመኝ ሁኔታ ባጫውት ደስ ይለኛል አለ ይበልጥ ትሁት በሆነ አነጋገር። ግድ የለም አጫውተኝ በማለት ለመስማት ያለኝን ፈቃደኝነት ገለጽኩለት። ወዲያው ወደ ግዞት ቦታዬ እኔን ለማድረስ በአጃቢነት አብሮኝ የሚጓዘው ፖሊሱ ጋቭሪሎቭ ታሪኩን እንዲህ ሲል ጀመረ። አሁን በምገኝበት ሰራዊት ውስጥ ሥራ የጀመርኩት በ1874 ዓመተ ምህረት ነው። አዲስ ተመልምለን ከተቀጠርነው ወታደሮች መሃል ተመርጬ በቀጥታ በፈረሰኛ ክፍል ውስጥ እንድመደብ ተደረገ። በሚገባ ማገልገል ጀመርኩ፣ የአቅሜን ያህል ማለት ነው።
መቼም የኛ ሀገር የውትድርና ሕይወት ምን እንደሚመስል ታውቀዋለህ። አንዴ ሰልፍ እንወጣለን፣ አንዴ በቲያትር ቤት ደጃፍ ዘብ እንድንቆም እንመደባለን። ስንቱ ተቆጥሮ ስራው ብዙ ነው። ታዲያ ይመስገነውና ያኔም ቢሆን በቅጡ ማንበብና መጻፍ እችል ስለነበር ቀስ በቀስ በአለቆቼ ዘንድ ታዋቂነትን ማግኘት ጀመርኩ። እንደ አጋጣሚ ሆኖ ደግሞ እኔ የተመደብኩበትን ክፍል የሚያዘው ሻለቃ የአገሬ ሰው ነበር። የማሳየውን ጥረትና ትጋት በመመልከት ይመስለኛል አንድ ቀን ሻለቃው ወደ ቢሮ አስጠርቶኝ ጋቭሪሎቭ የ50 አለቅነት ማዕረግ እንድታገኝ ለማድረግ አስቤያለሁ። ለመሆኑ ከተቀጠርክ ጀምሮ የፖለቲካ እስረኞችን ወደ ግዞት ቦታቸው አጅቦ በማጓጓዝ ግዳጅ ላይ ተሰማርተህ ታውቃለህ? ሲል ይጠይቀኛል። በጭራሽ ጌታዬ የሚል መልስ ሰጠሁት። እንግዲያውስ በሚቀጥለው ጊዜ እስረኞች ወደ ግዞት ቦታቸው ሲጓጓዙ በአጃቢነት ተመድበህ ትሄዳለህ። ስራው ቀላል ነው፣ እምብዛም አያስቸግር በማለት ሲያሰናብተኝ እኔም ግዳጄን በሚገባ ለመወጣት ዝግጁ መሆኔን ከሰላምታ ጋር አረጋግጬ ከቢሮ ወጣው። እውነትም ከዚያ ጊዜ በፊት እንዲህ እንዳንተ ያሉ እስረኞችን አጅቦ ወደሚጋዙበት ስፍራ በመውሰዱ ሥራ ተሳታፊ ሆኜ አላውቅም ነበር። ከአንድ ሳምንት በኋላ እንደገና ወደ ሻለቃችን ቢሮ ተጠራው። ከእኔ ጋር አንድ የ50 አለቃም አብሮ ቀረበ። እንግዲህ በቀደም እንደነገርኩ ግዞተኛ በማጀብ ግዳጅ ላይ ተመድበዋል አለኝ ሻለቃው ፈርጠም ብሎ። ወዲያው ወደ 50 አለቃው ዞር አለና ከስራው ላይ የተመደበል ረዳት እሱ ነው፣ ገና ለስራው አዲስ ይሁን እንጂ ምንም አይል ሲል አስተዋወቀኝ። አከታትሎም ስራችንን ስናከናውን ጠንቀቅ እንድንልና ንቁ ሆነን ሁኔታዎችን እንድንቆጣጠር በምክር መልክ አሳሰበን። በኋላ ስራው እንደማይከብደን የሚያምን መሆኑን ገለጸልን። በመጨረሻም ከዋናው ወህኒ ቤት ወደ ግዞት ቦታ የምትወስዷት እስረኛ ወይዘሪት ሞሮዞቫ ትባላለች። የትዕዛዙ ወረቀቶች እነዚህ ናቸው። የጉዞ አባላችሁን ተቀብላችሁ አሁኑኑ እንድትንቀሳቀሱ የሚል መመሪያውን ተቀብለን ከቢሮ ወጣን። በዚያን ጊዜ እኔ የቡድኑ የበታች አባል ስሆን አብሮኝ የሚጓዘው የ50 አለቃ ኢቫኖቭ ደግሞ የቡድኑ መሪና አለቃይም ነበር። ከሻለቃችን ቢሮ እንደወጣን የጉዞውን መሰናዶ ጀመርን። በእንዲህ ያለው ጉዞ ላይ የቡድን መሪ የሚሆነው ሰው የትዕዛዝ ወረቀቶችን፣ ሰነዶችን እና አበሉን በኃላፊነት ተረክቦ ይጓዛል። ለማንኛውም ነገር ቡድኑን ወክሎ የሚፈርመው፣ ገንዘብ ወጪ የሚያደርገው፣ በጉዞ ላይ ውሳኔ የሚያስተላልፈው እርሱ ነው። የቡድኑ የበታች አባል ሆኖ የሚመደበው ወታደር ደግሞ በረዳትነት ልዩ ልዩ ተግባራትን ያከናውናል፣ ይላላካል፣ ለጉዞ የተያዙትን የግልና የመንግስት ንብረቶች ይጠብቃል። ደግሞ አንዳንድ ጥቃቅን ስራዎችን መፈጸም የእርሱ ድርሻ ይሆናል። በተከታዩ ቀን ከጠቅላይ መምሪያው ግቢ ጉዞ ስንጀምር የማለዳ ብርሃን ገና ወደፊት መውጋቱ ነበር። የ50 አለቃ ኢቫኖቭ ትንፋሽ ድንገት ሽው ሲልብኝ በጠዋት 1-2 ብርጭቆ አረቄ የቀመሰ መሆኑን ተገነዘቡ። እውነቱን ለመናገር ከሆነ ኢቫኖቭ ለተሰማራንበት አይነት ግዳጅ የሚስማማ ሰው አልነበረም። አለቆቹ ፊት ሲቀርብ ጥንቁቅና ቆፍጣና ወታደር መስሎ ለመታየት ይሞክራል። እንዲያውም እንደሚወራለት ከሆነማ በበላዮቹ ዘንድ ተወዳጅ ለመሆን ሲል የሥራ ጓደኞቹን በውሸት ይወነጅላል ይባላል። ተራ አሉባልታና የሐሰት ስሞታም ከማቅረብ እንደማይመለስ ይነገራል። ከአለቆቹ ፊት ዞር ሲል ግን የመጀመሪያ ተግባሩ የሚሆነው መጠጣትና መስከር ብቻ ነው። ወደ ትልቁ ወህኒ ቤት እንደደረስን በደንቡ መሰረት የቀረበልንን ቅጽ ሞልተን እስረኛዋን መጠባበቅ ጀመርን። ወደ ሩቅ ስፍራ አጅበን ስለምንወስዳት ወጣት እስረኛ ማሰላሰል ያዝኩ። ሐሳቤ ሁሉ ወደማላቃት ልጃገረድ እስረኛ ተጓዘ። አብረናት ረጅም መንገድ እንደምንሄድ፣ ለብዙ ቀናት በአንድነት እንደምንቆይ ያውቃለሁ። የጉዞአችን አቅጣጫ በዚህ ዛሬ እኛ በመጣንበትና ነገም በምንቀጥልበት መንገድ ነበር። ብቻ ልዩነቱ አሁን አንተ የምትሄድባት የግዞት ቦታ መንደር ስትሆን የእርሷ አነስተኛ ከተማ ቢጤ ነበረች። በትልቁ ወህኒ ቤት ቁጭ እንዳልኩ ስለ ልጅቷ ማሰብና መደነቄን ቀጠልኩ። የልጃገረድ የፖለቲካ እስረኛ ምን አይነት ትሆን? ከወንዶቹ ትለያለች ወይስ? የሚልና ሌሎችም ጥያቄዎች ተፈራረቁብኝ።
ለአንድ ሰዓት ያህል በወህኒ ቤቱ ቁጭ ብለን የወይዘሪቷን መምጣት ስንጠባበቅ ቆየን። ወጣቷ ከኛ ጋር ከመቀላቀል የዘገየችው እቃዎቿን ስታሰነዳዳ መሆኑን የተረዳሁት ከጊዜ በኋላ ነበር። ጓዟ ከአንድ አነስተኛ ጥቅል ያላለፈ ነበር። አንዲት ቀሚስና 2-3 ምናምን ነገሮች፣ ጥቂት መጻሕፍትም አብሮ ተጠቅልለዋል። በቃ ሌላ የለም። ጠቅላላ ንብረቷ ይኸው ነበር። ምናልባት ቤተሰቦቿ ችግረኞች ይሆናሉ አልኩ በልቤ። እስረኛዋ እኛ ወዳለንበት ስትመጣ ወጣትነቷ በጣም አስደነገጠኝ። ገና አንድ ፍሬ ልጅ ናት። የሚያምረው ዘንፋላ ጠጉሯ በነጠላ ጉንጉን ተሰርቷል። ጉንጮቿ ቀላ ቀላ ብለዋል። ገና እንዳየዋት መላ ሁኔታዋ ክፉኛ አሳዘነኝ። ይሁን እንጂ የታሰረችው በጥፋቷ እንደሆነ ገመትኩ። አንዳች የፖለቲካ ወንጀል እንደፈጸመች ተሰማኝ። ያም ቢሆን ግን ሁኔታዋ አንጀቴን በላው። እውነቴን ነው የምልህ፣ ከልቤ አዘንኩላት። ኮቷን እስክትደርብና የክረምት ጫማዎቿን እስክታጠልቅ እኛ ዕቃዎቿን መፈተሽ ጀመርን። ደንብ ነበር። ግዞተኛው በጉዞ ወቅት የሚይዘው ንብረት በጥንቃቄ መፈተሽ አለበት። ከፍተሻው በኋላ ገንዘብ ይዛ እንደሆነ ጠየቅናት። 1 ሩብል ከ20 ኮቢክ አውጥታ ስታሳየን የ50 አለቃ ኢቫኖቭ ተቀብሎ ኪሱ ከተተና ወይዘሪት አንቺም መፈተሽ አለብሽ አላት። የኢቫኖቭን ንግግር ስትሰማ ወጣቷ ከመቀስፈት ብዋለች። አይኖቿ እሳት እንደነደደባቸው ያህል ይንተገተጉ ጀመር። ቀላ ቀላ ያሉት ጉንጮቿ የበለጠ ፍም መሰሉ። ከንፈሮቿን በኃይል አጣብቃ በንዴት ጨመቀቻቸው። እንደ ወላፈን በሚገረምም የጥላቻ አስተያየት ገላመጠችን። ያ አስተያየቷ እስከ ዛሬ ፊቴ ድቅን እያለ ይታየኛል። ሰውነቴ ኩምትር ሽምቅቅ አለ። ወደ አጠገቧ ለመቅረብም ድፍረት አጣው። ኢቫኖቭ ግን ከማለዳው ሞቅ ብሎት ነበርና የወጣቷ ሁኔታ በስሜቱ ላይ ቅንጣት ለውጥ አላስከተለበትም። እንዲያውም ይበልጥ ተጠጋትና መፈተሽ አለብሽ ወይዘሪት፣ ትዕዛዝ ነው አላት ፈርጠም ብሎ። ወጣቷ ንዴቷ ተባብሶ በኃይል መጮኋን በመቀጠሏ ኢቫኖቭ ወደ ኋላ እንደማፈግፈግ ቃጣው። በውስጡ ያለው ደም በድንፋታ እንደተመጠጠ ሁሉ የወጣቷ ፊት እንደ በረዶ ነጭ ሆነ። አይኖቿ በቁጣ ነደዱ። ብቻ ምን አለፋ በደፈናው እንደ አራስ ነብር ትጋለች። መሬቱን በእግሯ እየመታች ኃይለ ቃሉን በፍጥነት ታወርደው ጀመር። እውነቱን ለመናገር ከሆነ በበኩሌ አንዱንም አልሰማሁትም። የወህኒ ቤቱ ዘበኛ ፍርሃቱ በግልጥ እያስታወቀበት አንድ ብርጭቆ ውሃ መጣና እንድትጠጣው እየጋበዛት ረጋ በይ እባክሽ፣ ራስሽን እኮ ነው የምትጎጂው አላት እንደ ማጽናናት ባለ ድምፅ። እሷ ግን ወይ ፍንክች ከናካቴው እሱንም ዞረችበት። ሁላችሁም እንከፍ አጋሰስ ጋጠ ወጥ ናችሁ፣ ሁላችሁም አጨብጫቢዎች ናችሁ፣ ሌላ ምንም አይደላችሁም፣ ደደቦች አጨብጫቢዎች ናችሁ ስትል አንባረቀች። የስድቡ ውርጅብኝ ቀጠለ። አየህ፣ በአንተ ላይ ስልጣን ያላቸውን ሰዎች እንዲህ ባለ ሁኔታ መናገር ተገቢ አይደለም። ይህቺ ክፉ መርዘኛ ነች አልኩ በሐሳቤ። ጥጋበኛ። በመጨረሻ የወህኒ ቤቱ ዘበኛ እንደምንም ብሎ ወደ ሌላ ክፍል ወሰዳትና ከጥቂት ጊዜ በኋላ ከአንዲት ሴት ዘበኛ ጋር ተመለሱ። ምንም ነገር አላገኘችባትም አለ የወህኒ ቤቱ ዘበኛ። ወጣቷ እስረኛ በማፌዝ አይነት አስተያየት ዘበኛውን ገረመመችው። ልትስቅበት የቃጣች ትመስል ነበር። ኢቫኖቭ በፍተሻው ባለመርካቱ ትክክል አይደለም፣ አሰራሩ ከሕግ ውጪ ነው እያለ ዝቅ ባለ ድምፅ ያጉተመትም ጀመር። የዘብጥያው ዘበኛ ከቁም ነገር አልጣፈውም። እርሱም እንደኔ የኢቫኖቭን ሞቅታ ተረድቶታል። ከወህኒ ቤቱ ወጥተን ጉዟችንን ቀጠልን። የተሳፈርንበት ሰረገላ በከተማይቱ መንገዶች ሲሽከረከር ወጣቷ እስረኛ በመስኮቱ በኩል ወደ ውጭ መመልከት ጀመረች። የምታውቃቸውን ሰዎች በጎዳናው ላይ ወዲያ ወዲህ ሲሉ ለማየት የምትፈልግ ትመስላለች። አሊያም ከተማውን ለመሰናበት የምትሻ። ኢቫኖቭ ወዲያው መጋረጃውን ሳብ አድርጎ መስኮቱን ከለለባት። ወደ ኋላ ተመልሳ በመቀመጫዋ ጥጋት ላይ ኩርምት ብላ ተቀመጠች። እኛን ላለማየት አይኖቿን ወደ ሌላ አቅጣጫ ወረወረቻቸው። አሁንም ልቤ ስለ እርሷ በሐዘን ተወረረ። ልደብቅህ አልሻም። ከጥቂት ጊዜ በኋላ የውጭውን ትርኢት ለራሴ ለመመልከት እንደፈለግኩ አስመስዬ
የመጋረጃውን አንዱን ጫፍ በመያዝ በመጠኑ ገለጥኩትና እርሷም እንድታይ ለማድረግ ሞከርኩ። እሷ ግን በእድሉ ለመጠቀም አልፈለገችም። በወንበሯ ጥጋት በኩርፊያ እንደተቀመጠች ከንፈሮቿን በቁጭት መልክ ተነካክሳቸው ጀመር። ሰረገላው ወደ ባቡር ጣቢያው ካደረሰን በኋላ ጉዟችንን በባቡር ቀጠልን። ደስ የሚል የበልግ ቀን ነበር። በጠራው የመስከረም ሰማይ ላይ ደመና የሚባል ለአመል ያህል እንኳን አይታይም። በገረረችው ፀሐይ ሙቀት መሃል ቀዝቃዛ አየር አካልን ዳሰስ እያደረገ ያልፋል። ወጣቱ እስረኛችን በየጊዜው መስኮቱን እየከፈተች ንፋሱን ይበልጥ ለማግኘት ወደ መስኮቱ ጠጋ ትላለች። ሁኔታዋን ስመለከት እስረኞች በሚጓጓዙበት ጊዜ መስኮቶችን ሁሉ እንድንዘጋ የተሰጠን ትዕዛዝ ትዝ አለኝ። ኢቫኖቭ በበሩ አልጋ ላይ ተኝቶ ማንኮራፋት ከጀመረ ጥቂት ጊዜያት አልፈዋል። መስኮቶቹን መክፈት ክልክል መሆኑን ልነግራት ብፈልግም ድፍረቱ እምቢ አለኝ። በመጨረሻ የሞት ሞቴን ትዕዛዙን ተነፈስኩ። እንዳልሰማ ሰው ጭጭ አለች። ጥቂት ጠበቅኩና ወይዘሪት ብርዱ ደግ አይደለም እኮ አልኳት። አንዳች የሚያስደንቅ ነገር የተናገርኩ ይመስል ፊቷን ወደ እኔ በማዞር አይኖቿን በሰፊው ብልጥጥ አድርጋ በመደነቅ መልክ አተኮረችብኝ። ትንሽ ቆይታ ግድ የለም ይሁን የሚል አጭር መልስ ብቻ ሰጥታኝ ወደ ዝምታዋ ተመለሰች። እንደገናም ባቡሩ እያቋረጠ የሚያልፈውን አካባቢ ትርኢት መመልከቷን ቀጠለች። ደስ እንዳላት ታድርግ ብዬ እኔም ነገሩን ተውኩት። ከፊት ለፊቷ ቁጭ ብዬ ሁኔታዋን ሳስተውል ከቀድሞ ትንሽ የተረጋጋች መሰለች። አልፎ አልፎ መስኮቱን ትዘጋና ሙቀት ለማግኘት የፈለገች ይመስል ስስ ኮቷን ከትከሻዋ ላይ አስተካክላ ቁጭ ትላለች። ትንሽ ቆይታ ደግሞ ወደ መስኮቱ በመጠጋት በባቡሩ ፍጥነት ልክ እየተፈተለከ ወደ ኋላ የሚያልፈውን የውጭ ትርኢት መመልከት ትቀጥላለች። ንፋሱ ክፉኛ እየቀዘቀዘ ሄደ። ወጣቷ በወህኒ ቤቱ ውስጥ ለረጅም ጊዜ ተዘግቶባት ከቆየች በኋላ ወደ ውጭ ለመውጣት በመብቃቷ በምታየው ትርኢት ሁሉ የተደሰተች ትመስላለች። አንዳንዴም በገጽታዋ ላይ የደስታ ፈገግታ ይሰርቃል። እንደዚያም በምትሆንበት ጊዜ ሲያዩት ደስ ትላለች። ጋቭሪሎቭ ትንሽ ለማሰብ ያህል ንግግሩን ቆም አደረገና ማውጋቱን ሲቀጥል ስሜቱ ከመጀመሪያው ሞቅ ብሎ ነበር። ኮስትሮማ ስንደርስ ከባቡሩ ወርደን ቀሪውን ጉዞአችንን ለመቀጠል ፖስታ በሚያመላልስ ጋሪ ላይ ተሳፈርን። ኢቫኖቭ አብዛኛውን መንገድ የተጓዘው ጥንብዝ ብሎ እየሰከረ በማንቀላፋት ነበር። አንዳንዴ ቢነቃም እንደገና ጠርሙስ ሙሉ አረቄውን ይጨልጥና ተመልሶ ይገነደሳል። ከስካር የተለየበት ጊዜ በፍጹም አይታወሰኝም። በተለይ ከባቡሩ ስንወርድ በአፍጢሙ ሊደፋ የነበረው ሁኔታ ምንጊዜም ከአእምሮዬ የማይጠፋ ትርኢት ነው። መጠጡ ከመጠን በላይ በመብዛቱ ከመንግስት የተሰጠንን ገንዘብ በስካር ብቻ ያወድመዋል የሚል ስጋት ሳያድርብኝ አልቀረም። ያም ሆኖ ኮስትሮማ ላይ ከባቡር ወርደን ወደ ፖስታ ማመላለሻው ጋሪ ስንገባ ኢቫኖቭም እንደምንም ተደነባብሮ ቦታውን ያዘና ወዲያው ማንኮራፋቱን ቀጠለ። ወጣቷ እስረኛ የደረሳት ቦታ ከኢቫኖቭ አጠገብ በመሆኑ ቅፍፍ ብሏት 10 ጊዜ በጥላቻ አስተያየት ስትገላምጠውና ወንበሯ ላይ ጭብጥ ብላ በመቀመጥ በተቻላት መጠን ከርሱ ለመራቅ መሞከሯን ከመታዘብ አልተቆጠብኩም። ለጊዜው ምንም ማድረግ ስላልተቻለ እኔም ከጋሪ ነጂው አጠገብ ስፍራዬን ያስኩና መንገዳችንን ቀጠልን። ከወደ ሰሜን በኩል የሚነፍሰው ቀዝቃዛ ነፋስ አንጀቴ ውስጥ ገብቶ ሲያንዘፈዝፈኝ ወጣቷን እስረኛ ደግሞ በማከታተል ያስላት ጀመር። ትንሽ እንደተጓዝን ሳሏን ለማፈን አፏ ላይ አድርጋው የነበረውን ነጭ መሐረብ ስታነሳው ትንሽ የደም ነጠብጣቦችን ተመለከትኩ። ልቤ በድንጋጤ ክፍል ሲል ተሰማኝ። ወይዘሪት ያምሻል መሰለኝ። በእንዲህ ያለ ብርድ ይህን መሳይ ረጅምና አስቸጋሪ መንገድ መጓዝ አልነበረብሽም። በጣም ተሳስተሻል አልኳት። አይኖቿን ወደ እኔ ስታቀና የወህኒ ቤቱ ቁጣዋ እንደገና እንደተቀሰቀሰባት ገባኝ። ለመሆኑ አንተ ደደብ ወይስ ምን የሚሉት አይነት ሰው ነህ? ይህን ጉዞ የማደርገው በራሴ ፍቃድና ፍላጎት እንዳልሆነ አይገባህም? ደግሞ ያሰርከኝ አንተ ሆነ ልታዝንልኝም ትሞክራለህ አለች። ሌላው ቢቀር ሆስፒታል እንዲያስገቡሽ እንኳን አቤት ማለት ትቺ ነበር ማለቴ ነው። መቼም በዚህ ብርድ ከመጓዝ ሳይሻል አይቀርም ነበር። ከጉዞአችን ደግሞ ገና ምኑም አልተነካ
አልኳት ይበልጥ እንዳትከፋ በማሰብ ንግግሬን ትህትናና ትዕግስት ያልጎደለው ለማድረግ እየታገልኩ። ለመሆኑ የጉዞአችን መጨረሻ የት ነው ስትል ጠየቀችኝ። እስረኞች የሚጓዙበትን የግዞት ስፍራ በግልጽ ለይተን እንዳንናገር ጥብቅ ትዕዛዝ ተሰጥቶናል። መልስ ለመስጠት ተቸግሬ ሳመነታ አየችና ፊቷን ከኔ አዞረች። ነገሩ ገብቷታል። ግድ የለም ለመጠየቅ ፈልጌ አልነበረም፣ በእኔ ጉዳይ ጣልቃ መግባትን አቁም አለች። እኔ ግን ዝም ማለት ስላላስቻለኝ ንግግሬን ቀጠልኩ። ምን ያህል ሩቅ ቦታ እንደሆነ ይታይሻል አልኳት። እርሷ ግን ፊቷን ኩስትርትር አድርጋ ከንፈሯን ባይል ጨመቀችና ጸጥ አለች። ጭንቅላቴን ነቀነኩና ወይዘሪት አንቺ ገና ወጣት ነሽ፣ ምን እንደምትሰሪ ለምን ዓላማ እንደቆምሽ አታውቂም አልኳት። በጣም ንድድ ብሎኝ ስለነበር ከመናገሬ በፊት ለማሰብም ብዛም አልተጨነቅኩም። በተለመደው ጦር ግልምጫዋ አንዴ ቆጋችኝና በጣም ተሳስተሃል አለች። ምን እንደምሰራ ለምን ዓላማ እንደሆንኩ ደህና አድርጌ አውቃለሁ። ለጤንነቴ በማሰብ ስለ ሆስፒታል ሐሳብ በመሰንዘር ላመሰግን አልፈልግም። ይሁን እንጂ አንድ ነገር እንድትረዳልኝ እፈልጋለሁ። አየህ፣ ብሞትም እንኳን በእስር ቤት ውስጥ ሳይሆን እኔን ከመሰሉ ጓደኞቼ ጋር ተቀላቅዬ ከወገኖቼ ከኔዎቹ ጋር ሆኜ ብሞት መርጣለሁ። ብድንም ደግሞ ጤንነቴ ከነዚያ አስከፊ የወህኒ ቤት ግድግዳዎች ውጪ ቢሆን ደስ ይለኛል። የበሽታዬ መነሻ ቀዝቃዛው አየርና ብርዱ ይመስልሃል? አይደለም፣ በሽታዬ ሌላ ነው አለችኝ። በወገኖቿ መሃል ሆና ለመዳን ስላላት ምኞት ስትናገር በሰማዋት ጊዜ ነገሩ ግራ አጋባኝ። ነገሩን በግልጽ ለመረዳት እንድችል ጥያቄ ለማቅረብ ፈለግኩ። ለመሆኑ አሁን በምትሄጅበት ቦታ የሚኖሩ ዘመዶች አሉሽ አልኳት። አንድም ዘመድ የለኝም። እንኳንስ ዘመድ የምጋዝበትን አካባቢ እንኳን አላውቀውም። ግን ቀደም ሲል ወደዚያ አካባቢ የተላኩ እንደኔ ያሉ ጉዞተኛ ጓደኞችን አገኛለሁ አለች። ፈጽሞ አይታቸው እንኳን የማታውቃቸውን ሰዎች የኔዎቹ ወገኖቼ እያለች መጥራቷ በጣም አስደነቀኝ። ቀደም ሲል የማታውቋቸውንና የማያውቋት ባይተዋር ሰዎች ሊረዷትና ሊንከባከቧት ይፈቅዱ ይሆን? እንደ እርሷው የተጋዙ የፖለቲካ እስረኞች ያለምንም ዋጋና ክፍያ ቁራሽ ዳቦ ሊሰጧት ይጨነቁ ይሆን? አንዱን ከሌላው እያፈራረቁ በሐሳቤ ከማውጠንጠን በቀር ተጨማሪ ጥያቄ ከመዘንዘር ተቆጠብኩ። ከዚህ በኋላ የመደሰት ስሜት ከገጿ ፈጽሞ ጠፋ። እኔም ይበልጥ እንዳላስከፋት በማሰብ ጸጥ ብዬ ተቀመጥኩ። ሐሳቤ ግን አላረፈም። ስለ ወጣቷ ይመራመራል፣ ወደፊት ስለሚገጥማት ሁኔታ። ደህና ነው አልኩ ለብቻዬ። ይሁን እስቲ ገና ስላልቀመሰችው ነው ያለምን ነገር። በማታውቀው ዳር አገር መኖር የሚያስከትለውን ችግርና ውጣ ውረድ ስትቀምሰው ነው ክብደትና ምሬቱን የምትረዳው። በጉዟችን ብዙ ገፋን። ላይን መያዝ ሲጀምር ሰማዩ ጠቋቆረና እንደ ስለት የሚቀረድድ ቀዝቃዛ ንፋስ ተከተለ። ትንሽ ቆይቶ መዝነብ ጀመረ። አስቀድሞም በደንብ ያልደረቀው መሬት ይበልጥ ጨቀየ። የፈረሶቹና የጋሪው እግሮች የሚያፈናጥቁት ጭቃ ጀርባዬን አለበሰው። የአየሩ መበላሸት በተለይ ለወጣቷ መጥፎ መሆኑ ሳይሰማኝ አልቀረም። የምንጓዝበት ጋሪ ሽፋን ቢጤ ያለው ቢሆንም ወጨፎ ፊቷን ይመታት ጀመር። በጣሪያው ላይ ምናምኑን በመደራረብ ከለላውን ለማጠናከር ሞከርኩ። በአንዳንድ ክፍት ቦታዎች እየሾለከ የሚገባውን ጠፈጠፍና ውሽንፍር ለመከላከል ግን አልተቻለም። ብርዱ እየባሰባት ሲሄድ ሞርዞቫ አይኖቿን ከድና የሰራ አካላቷ በኃይል የሚንቀጠቀጥ መሆኑን ተመለከትኩ። የዝናቡ ጠብታዎች በፊቷ ላይ ኩልል እያሉ ይወርዳሉ። ገጿ እንደ በረዶ ነጭ ሆኖ ነፍሷን የሳተች ያህል ያለ እንቅስቃሴ ወንበሯ ላይ ተቀምጣ ጋሪው በተንገጫገጨ ቁጥር ብቻ እሷም አብራ ትወዛወዛለች። ሁኔታዋ በጣም አሸበረኝ። ሁሉም ነገር ያደመባት መሰለኝ። ግዴለሹ ኢቫኖቭ ግን ጥንብዝ ብሎ ሰክሮ በተኛበት እያንኮራፋ የቁም በድኑ ይጓዛል። ያሮስላቭ ከተማ ስንደርስ ጨልሞ ነበር። ኢቫኖቭን ቀሰቀስኩና ወደ መንገደኞች ማረፊያ ጣቢያ መራን። እንደ ደረስን የሻይ ማፊያው ሳሞቫር እንዲሞቅልን ጠየቅኩ። ከያርስኮላቭ ከተማ እየተነሱ
እኛ ወደምንሄድበት ስፍራ የሚቀዝፉ ጀልባዎች ነበሩ። ነገር ግን ልንጠቀምባቸው እንደማንችል አውቃለሁ። ምንም አይነት ሁኔታ ቢገጥመን እስረኞችን በጀልባ እንዳናጓጉዝ ጥብቅ ትዕዛዝ ተሰጥቶናል። እርግጥ በጀልባ ማጓጓዙ ለእኛም ለአጃቢዎቹ ቢሆን ወጪን ስለሚቀንስ ትንሽ ገንዘብ ለማዳን ያስችለን ነበር። ግን በወንዙ ዳርቻ ላይ የተንጎራደዱ የሚጠብቁ ዘበኞችና እንደኛ ያሉ የአካባቢው የፖለቲካ ፖሊሶች በብዛት ስለነበሩ በጀልባ ለመጠቀም መቃጣቱ አደገኛና የማያዋጣ ነበር። እስረኛ በጀልባ ሲጓዝ ከተመለከቱ የአካባቢው ፖሊሶች ጉዳዩን ለበላይ ከማሳወቅ የማይቦዝኑ መሆኑን ሁላችንም እናውቃለን። ይሁን እንጂ ይህን ምስጢር ያልተረዳችው ወጣት እስረኛችን ቀሪውን ጉዞ በጀልባ ካልሆነ በጋሪ ለመቀጠል ፈቃደኛ እንዳልሆነች ከመግለጽ አልተቆጠበችም። ካሁን በኋላ በጋሪም ሆነ በሰረገላ የማልጓዝ መሆኑን እንድታውቁት፣ ምንም ይሁን ምን ከዚህ ወዲያ ያለውን መንገድ በጀልባ እንድትወስዱኝ ይፈልጋለሁ አለች። ከመጠጡ ብዛት የተነሳ አይኖቹን እንኳን መግለጥ የተሳነው ኢቫኖቭ የወጣቷን ንግግር ሲሰማ ድንገት ቱግ አለ። በዚህ ጉዳይ ላይ ውሳኔ የምትሰጪው አንቺ አይደለሽም። እኛ በምናዘጋጀው መጓጓዣ ወደምንወስድሽ ቦታ ቀጥ ብሎ ከመሄድ በቀር ጣልቃ መግባት አትችይም አላት። እሷ ግን አንዳችም ቃል ሳትመልስለት ወደ እኔ ዞር ብላ አልሄድም፣ ጉዞውንም አልቀጥልም ብያለሁ፣ ገብቶሃል አለችኝ። በዚህ ጊዜ በዝግታ የኢቫኖቭን ክንድ በመያዝ ከወጣቷ ራቅ አድርጌ ወሰድኩትና ለምን በጀልባ አንሄድም የሚል ጥያቄ በማቅረብ የማግባባት ሙከራዬን ጀመርኩ። በጀልባ ብንሄድ ከማጓጓዣው ወጪ ላይ ትንሽ ገንዘብ ለማዳን ስለምንችል ጥቅሙ በይበልጥ ለኛ ነው አልኩት። ኢቫኖቭ በነገሩ ቢደሰትና ቢስማማም መፍራቱ ግን አልቀረም። የዚህ አካባቢ የበላይ ሹም አንድ ኮሎኔል ነው። ስለዚህ በምናደርገው ሁሉ መጠንቀቅ አለብን። ቢሆንም ወደ ኮሎኔሉ ዘንድ ሄደ ስለ ልጅቷ ሁኔታ ልታስረዳውና ስምምነቱን ልትጠይቀው ትችላለህ። እኔ ግን ብዙም ደና ስላይደለው እዚሁ ቆያለሁ። እናም ባንተ ያምራል አለኝ። የኮሎኔሉ ቤት እኛ ካለንበት ጥቂት ራቅ ይላል። ከሆነ ሶስታችንም አብረን ብንሄድ ነው ደጉ የሚል ሐሳብ አቀረብኩ። ልጅቷንና ኢቫኖቭን ለብቻቸው ትቼ መሄዱን አልወደድኩትም። እኔ በሌለውበት ኢቫኖቭ እንደ ልማዱ ቢያንቀላፋ ወጣቷ እስረኛ ልታመልጠው ወይም በራሷ ላይ አንዳች ጉዳት ልታደርስ ትችላለች። ይህ ሁኔታ የሚያስከትለው መዘዝ ደግሞ ቀላል አይሆንም። በመጨረሻ ወደ ኮሎኔሉ ዘንድ ቀረብን። ምን እንደፈለግን ስንጠየቅ መልስ የሰጠችው ልጅቷ ነበረች። ወጣቷ ወይዘሪት ጉዳዩን ስታስረዳ ረጋ ለማለትና ስነ ስርዓትን ለመጠበቅ አልተጨነቀችም። እባክዎ የክቡርነቶ መልካም ፈቃድ ቢሆንና በሚሉ አረጎች ጀምራ ጥያቄያችንን በማቅረብና ስለ ሁኔታው በትህትናና በልምምጥ መንፈስ በማስረዳት ፈንታ የተለመደ የኩራት ንግግሯን አመጣችው። ለመሆኑ በየትኛው መብታችሁ ነው ብላ ንግግሯን ጀመረች። በማከታተልም እንደ ነበልባል የሚጎርፉ ቃላቷን አሽጎደጎደቻቸው። እናንተ የፖለቲካ ሰዎች መቼም እንዲህ ያለውን አነጋገር ትወዱታላችሁ። የእነዚያን ከላይ ያሉ ሰዎች ደንዳና ቆዳ ሰርስሮ የሚገባው እንዲህ ያለው ንግግር ቢሆንም ነፍሳቸውን የሚያረካው ግን ልምምጥና ልመና ብቻ ነው። ታዲያ ኮሎኔሉም የወጣቷን ድንፋታና እንዳለንጋ የሚሸነቁጥ ንግግር በጸጥታ ካዳመጠ በኋላ ሕጉ ስለማይፈቅድ ምንም ላደርግላችሁ አልችልም ሲል መለሰልን። ሕጉ አለችው ወጣቷ በማንጓጠጥ አይነት ሁኔታ። አዎ ሕጉ አይፈቅድም አለ ኮሎኔሉ። አነጋገሩ የመጨረሻና የማያዳግም መልስ መሆኑን የሚገልጽ ድምጸት ነበረው። ብልጭ አለብኝ። እውነቱን ለመናገር ከሆነ በዚያች ቅስፈት ራሴን መቆጣጠር እንኳን ተስኖኝ ነበር። እርግጥ ሕጉ አይፈቅድ ይሆናል ክቡር ሆይ አልኩት ኮሎኔሉን። ይሁን እንጂ ይህች ወጣት በህመም ክፉኛ እየተሰቃየች ነው። ፊቱን ቅጭም አድርጎ ተመለከተኝና ስምህ ማን ነው ሲል ጠየቀ። መልሱን ሳይጠብቅ በፍጥነት ወደ እስረኛችን ዞር በማለት ሰማሽ ወይዘሪት፣ በእርግጥ የሚያምሽ ከሆነ በከተማችን ወደሚገኘው የወህኒ ቤት ሆስፒታል ሄደሽ እረፍት ማድረግና የሕክምና እርዳታ ማግኘት ትችያለሽ አላት። ሞርዞቫ ግን መልስ ሳትሰጠው ወደ መጣችበት አቅጣጫ ዞራ እርምጃዋን ቀጠለች። እኛም በጸጥታ ተከተልናት።
ሌላ ምርጫ አልነበረንም። ምንም ለማድረግ እንደማንችል አረጋግጠናል። ኢቫኖቭ በነገሩ ስለተበሳጨ በእኔ ላይ ዞረብኝ። አንተ ደደብ፣ ደህና አድርገህ ነው ማጥ ውስጥ የዘፈከን። ብቻ ግድ የለም፣ አንድ ጊዜ ስራችንን ጨርሰን እንመለስ እንጂ ሁለታችንም መልስ እንሰጥበታለን አለኝ። ከዚያ በኋላ ትዕግስት አልነበረውም። ፈረሶቹ እንዲለጎሙ ትእዛዝ ሰጠ። ሌሊቱን በከተማ ውስጥ ለማሳለፍ የነበረንም እቅድ ተሰረዘ። መሸ አልመሸ የለም፣ ጉዞአችንን እንድንቀጥል ተወሰነ። በጣቢያው ወደሚገኘው የማረፊያ ቤት ስንገባ ወጣቷ አንድ አግዳሚ መቀመጫ ላይ ጋደም ብላ ብርድ ያኮማተረው አካሏን ለማሞቅ ስትሞክር አገኘናት። ጉዞአችንን እንድንቀጥል መወሰኑን ስነግራት ከተቀመጠችበት ተስፈንጥራ በመነሳት ሁለታችንንም ትክ ብላ ታስተውለን ጀመር። አስተያየቷ አስፈራኝ። እናንተ አውሬዎች በማለት የተለመደውን ስድብ አወረደችብን። ንግግሯ የንዴትና የማዘን ቃና ነበረበት። የምታነበንብበት ቋንቋ ሩሲያኛዊ ቢሆንም አብዛኛዎቹ ቃላት ግን ልንረዳቸው አልቻልንም። ከባድና የበሰሉ ነበሩ። በመጨረሻው በእኔ ላይ የፈለጋችሁትን ለማድረግ ኃይልና ስልጣን አላችሁ። የሞቴን ጊዜ ለማፋጠንም ትችላላችሁ። ያሻችሁን ፈጽሙ፣ ወደ አሻችሁም ውሰዱኝ፣ እኔም ለመከተል ዝግጁ ነኝ አለችን። ቀደም ብሎ በተዘጋጀው ሳሞቫር የራሳችንን ሻይ አፈላውና ለሷም ቀዳውላት። ለስንቅ ከያዝኩት ዳቦ ትንሽ ቆረስ አድርጌ እስቲ ሞክሪው፣ ሻይ ደግሞ ሞቅ ያደርግሻል በማለት ልጋብዛት ሞከርኩ። ጫማዎቿን ለማጥለቅ ካጎነበሰችበት ቀና አለችና አንተ በጣም ቀልደኛ ሰው ነህ፣ ያንተን ሻይ ተካፍዬ እንደምጠጣ አስበህ በመጋበዝ እብድ ትመስለኛለህ አለችኝ። ንግግሯ ክፉኛ መታኝ። እስከ ዛሬ ድረስ ሳስበው ደሜ ይፈላል። አሁን ለምሳሌ አንተ በትንሽ ነገር አትቆጣም። አንድ ሩባኖቭ የሚባል ሌላ ግዞተኛም ትዝ ይለኛል። ልክ እንዳንተው የረጋ ነበር። የዚህች የወይዘሪት ግን የተለየ ነው። ታዲያ የሚገርመው ደግሞ ወዲያውኑ ለብቻዋ ሻይ እንዲዘጋጅላት አዛ ጠጣች። ሂሳቡን ስትጠየቅም ከዚያው ከነበራት 1 ሩብል ከ20 ኮቢክ ገንዘብ ላይ ለሻይና ለስኳሩ ከተለመደው እጥፍ ዋጋ ከፍላ መንገዷን ለመቀጠል ከማረፊያው ቤት ወጣች። እኛም ተከተልናት። ጋቭሪሎቭ ትረካውን አቋረጠና ጭጭ አለ። እልፍ ብሎ ከተኛ ወጣት ፖሊስ ከሚመጣው ኃይለኛ ትንፋሽና ከንፋሱ ፉጨት በስተቀር ለጥቂት ጊዜ በቤት ውስጥ የሚሰማ ድምፅ ጠፋ። እንቅልፍ ከጀለህ እንዴ? ጋቭሪሎቭ ትንሽ ቆይቶ ጠየቀ። አረ በፍጹም፣ በሚገባ እያዳመጥኩ ነኝ አልኩት። እንደገና ዝም ብሎ ቆየና ጋቭሪሎቭ ታሪኩን ቀጠለ። መቼም በወጣቷ ሁኔታ የተነሳ የገጠመኝ ስቃይ ቀላል አልነበረም። በጊዜ የጀመረው ዝናብ ሌሊቱን ሙሉ ያለማቋረጥ ሲቀጥል አደረ። በዚያ ላይ ብርዱ አይጣል ነው። በጫካው መሃል ስናልፍ የሚያጉረመርመው ነፋስ የብቸኝነትን ስሜት እየፈጠረ ልብ ያሸብራል። ጨለማው ጥቅጥቅ ያለ በመሆኑ ዓይን ቢጓጉጡ እንኳን ማየት አይቻልም ነበር። በዚያን ወቅት ወጣቷን መመልከት ቢሳነኝም ያ እስከ ዛሬ የማይረሳኝ ገጽታዋ ግን ለዓይነ ሕሊናዬ ወለል ብሎ ይታየኝ ነበር። ትልልቅ ዓይኖቿ፣ ደስታ የራቀውና ቁጣ የተላበሰው ፊቷ፣ በብርድ የተኮራመተው አካሏ፣ አእምሮዋ አንዳች ረቂቅ ሐሳብ ሲያውጠነጥን ምናቧ በራቀ ነጥብ ላይ ተተክሎ በምርምር የተመሰጠች የሚያስመስላት የትኩረት አመለካከቷ ሁሉ አንድም ሳይቀር ይታየኛል። ገና ከያሮስላቭ ከተማ ስንነሳ ከበግ ጸጉር የተሰራ ኮት አውጥቼ ትንሽ ያሞቅሽ ይሆናል በማለት በትከሻዋ ላይ ላደርግላት ስሞክር ያንተ ኮት ስለሆነ ለራስህ ተጠቀምበት በማለት ከላይዋ ላይ አሽቀንጥራ መጣሏ ትዝ ይለኛል። እርግጥ እንዳለችው ኮቱ የኔ መሆኑን አውቃለሁ። ግን በግትርነትና በእልህ የተነሳ በብርድ ከምትጎዳ በኮቱ እንድትጠቀም ማድረግ የምችልበትን መንገድ ስፈልግ አንድ ሐሳብ መጣልኝ። ወዲያው ኮቱ ለእስረኞች መጠቀሚያ እንዲሆን ያዘዝነው እንጂ የኔ ንብረት አይደለም አልኳት። ብዙም ሳትቆይ ከቁጣዋ መለስ አለችና ኮቱን ተቀብላኝ እላይዋ ላይ ደረባ አደረገችው። ጠዋት ሲነጋ እንዳየሁት ግን ኮቱን ብዛም አልረዳትም። ብርዱ ክፉኛ አጎሳቅሏት ነበር።
ወደ አንድ ጣቢያ ስንደርስ ኢቫኖቭ ከጋሪው ወጥቶ ከነጁ ጎን እንዲቀመጥና እኔ በተራዬ ከእርሷ ጋር በጋሪ ውስጥ እንድሆን ጥያቄ አቀረበች። ኢቫኖቭ ትንሽ ቢነጫነጭም ስካሩ በመጠኑ ቀለል ብሎለት ስለነበር ወጣቷን ላለማስቆጣት ሲል ጥያቄዋን ተቀበለው። እኔም ጋሪ ውስጥ ገብቼ አጠገቧ ተቀመጥኩ። ለ3 ቀንና ሌሊት ያለማቋረጥ ከተጓዝን በኋላ ወጣቷ በግዞት እንድትኖርበት ወደ ተወሰነው ከተማ ደረስን። ከደረቴ ላይ ትልቅ ሸክም የተነሳ ያህል ቀለለኝ። በጉዞአችን መጨረሻ አካባቢ ወይዘሪቷ በጣም እየተዳከመች ሄደች። ከህመሟ ብርታት የተነሳ ደጋግማ በመዝለፍለፏ በእጆቼ ማቀፍ ግድ ሆኖብኝ ነበር። ስርጉጥጉጡ መንገድ ባንገጫገጨን ቁጥር ከጋሪው ግድግዳ ጋር እንዳትጋጭ በይበልጥ መጠንቀቅ ነበረብኝ። በድካም ጭነት የተነሳ ክንዶቼ ላይ ያንቀላፋችውን ወይዘሪት ቁልቁል ስመለከት በዓይኖቿ ሽፋሽፍት ላይ ጥላ አርብቧል። ቢሆንም ገጽቷ የደስደስ ለዛውን አላጣም። በተለመደው ቁጣ ፈንታ ደስታ የሰፈነበት ይመስላል። በሕልሟ የሚያስቅ ትርኢት እንደሚታያት ሁሉ አልፎ አልፎ ፈገግታ ይታይባታል። ምስኪን ለጋ አበባ። ምናልባት ጥሩ ነገሮች እንደ ራእይ ይታዩአት ይሆናል አልኩ በሆዴ። ወደ ከተማ ስንደርስ ከእንቅልፏ ነቃች። ሰማዩ ጥርት ብሎ ፀሐይዋም ጨረሮቿን ፈንጥቃለች። ወጣቷ ትንሽ ቀለል ብሏት መንፈሷም ዘና ብሏል። ከተማ ውስጥ ገብተን እስረኛችንን በፖሊስ ጣቢያው እንድትቆይ ካደረግን በኋላ ጉዳዩ ወደሚመለከተው ክፍል በመሄድ ሪፖርት ስናደርግ ያልጠበቅነው ጉዳይ አጋጠመን። ከተማው የክፍለ አገሩ ርዕሰ ከተማ በመሆኑ ወጣቷ በግዞት ልትቀመጥበት እንደማትችል ትዕዛዝ ስለተላለፈ ጉዞአችንን ወደ ሌላ ስፍራ መቀጠል እንደሚኖርብን ተነገረን። እንደ አጋጣሚ ሆኖ የአካባቢው የፖለቲካ ፖሊሶች በግዳጅ ምክንያት ወደ ሌላ ስፍራ በመሄዳቸው ወጣቷን እስረኛ እኛው አጅበን መጓዝ እንዳለብን ተነገረን። አዲሱን ትዕዛዝ ልነግራት ወደ ፖሊስ ጣቢያው ስደርስ ግቢ ውስጥ ሰው ብቻ ሆኖ አገኘሁት። ወጣት ሴቶች፣ ተማሪዎች፣ ሙሉ ዕድሜ ላይ የሚገኙ ወንዶች በብዛት እስረኛችንን ከበዋታል። ከአካባቢው እየተያዙ የተፈረደባቸው ግዞተኞች ናቸው። እርስ በርስ ከሚለዋወጡት ሞቅ ያለ ሰላምታ ሌላ ጫወታቸው ሁሉ ለረጅም ጊዜ እንደሚተዋወቅ ባልንጀራ ነው። ስለ ተለዋጩ ትዕዛዝ ለወጣቷ አስረድቻት ጉዞአችንን ለመቀጠል ስንነሳ ግዞተኞቹ ያዋጡትን ጥቂት ገንዘብና ለብርዱ መከላከያ የሚሆን ከሱፍ የተሰራ መደረቢያ አበርክተውላት በፍቅር ተሰናበቷት። በቀሪው ጉዞአችን ላይ አልፎ አልፎ ቢያስላትም እንኳን ከበፊቱ ይልቅ በጣም ደስ ብሏት ትታይ ነበር። በመጨረሻም ለግዞት ወደ ተወሰነላት አነስተኛ ከተማ ስንደርስ በቀጥታ ወደ ፖሊስ ጣቢያ በመሄድ ለተረኞቹ ፖሊሶች አስረከብናት። የመጀመሪያ ጥያቄዋ በከተማይቱ ውስጥ ሪያዛንቲሴቭ የሚባል ሰው የሚኖር ስለመሆኑ ነበር። ያውንታ መልስ ተሰጣት። ከጥቂት ጊዜ በኋላ የወረዳው ፖሊስ አዛዥ መጥቶ ስለምታርፍበት ቦታ ያላትን ሐሳብ ጠየቃት። ምንም እንደሌላትና የምታውቀው ነገር አለመኖሩን ገለጠችለት። ወዲያው አከታትላም ሪያዛንቴዚፍን ለማግኘት እፈልጋለሁ አለችው። በሐሳቧ መስማማቱን ለመግለጥ ትከሻውን ነቅነቅ አደረገ። በፍጥነት ትንሿን ጥቅሏን አንጠለጠለችና ተለየችን። የስንብት ሰላምታ እንኳን አልሰጠችንም። ታሪኩን ማዳመጥ አለማዳመጤን ለማረጋገጥ ይመስለኛል ጋቭሪሎቭ ንግግሩን ለአንድ አፍታ ቆም አደረገ። እኔም እየተከታተልኩ መሆኔን ለማረጋገጥና እግረ መንገዴንም ጥያቄ ለማቅረብ ፈልጌ ታዲያ ከዚያን ጊዜ በኋላ ወጣቷን አይተሃት ታውቃለህ? አልኩት። አዎ፣ አንድ ጊዜ አይቻታለሁ። ብቻ በቀረብኝ ይሻል ነበር አለና ጋቭሪሎቭ ያቋረጠውን የወጣቷን ታሪክ ቀጠለ። ወይዘሪት ሞርዞቫን በግዞት ከተማዋ ትተናት ከተመለስን በኋላ ብዙም ሳይቆይ እንደገና ወደዚያው አካባቢ ተላክን። አንድ ዛግሪያጅስኪ የሚባል ተማሪ እስረኛ አጅበን በሄድንበት ጊዜ ነበር። ዛግሪያጅስኪ ተጫዋች፣ የደስ ያለው ዘፈን መዝፈንና አንዳንዴም ፉት ማድረግ የሚወድ ማለፊያ ወጣት ነበር።
ታዲያ የወጣቱ የግዞት ቦታ ወይዘሪት ሞርዞቫ በግዞት ከምትኖርበት ከተማ አለፍ ብሎ የሚገኝ በመሆኑ በጉዟችን ወቅት በወጣቷ የግዞት ከተማ ውስጥ የማረፍ አጋጣሚ አግኝተን ነበር። ትዝ አለችኝ። ስለ ጤንነቷና ኑሮን እንዴት እንደምትገፋው ለማወቅ ጓጓው። ባለፈው ጊዜ ያመጣናት ወይዘሪት ትኖር ይሆን ብዬ ጠየቅኩ። አዎ አለች፣ ደህና ናት። እዚህ ከደረሰችበት ጊዜ ጀምሮ ከአንድ ግዞተኛ ጋር ነው የምትኖረው። ከቤቷ ውጪ በየትም አካባቢ ታይታ አታውቅም። ከግዞተኞች ሁሉ የተለየች ናት። አንዳንድ ሰዎች ከቤት የማትወጣው በጣም ታማሚ ስለሆነች ነው ይላሉ። ሌሎች ደግሞ መጋባታቸውን ያወራሉ። ብቻ ሁሉም ወሬ ነው፣ የተረጋገጠ ነገር የለም የሚል መልስ አገኘው። ወደ ግዞቱ ስፍራ አጅበን ስናጓጉዛት ወጣቷ የተናገረችው ትዝ አለኝ። ብሞትም በወገኖቼ መሃል ቢሆን እመርጣለሁ ያለችኝን አስታወስኩ። ወገኖቿ እነማን እንደሆኑና እሷም ያለችበትን ሁኔታ ለማወቅ ከቀድሞ የበለጠ ጉጉት አደረብኝ። ቤቷ ሄጄ ልጠይቃት ወሰንኩ። ያኔ በጉዟችን ወቅት የአቅሜን ያህል እንከባከባት ከመሞከር ሌላ እንድትከፋ ያደረኩባት አጋጣሚ ትዝ ስለማይለኝ ብጎበኛት በደስታ ትቀበለኛለች የሚል እምነት ነበረኝ። የአካባቢው ነዋሪዎች የመኖሪያዋን አቅጣጫ እየጠቆሙኝ ወደዚያው አመራው። ከከተማዋ ዳርቻ ላይ የምትገኝ አነስተኛ ቤት ነች። የፊት ለፊቱ በር ዝቅ ብሎ ስለተሰራ ሲገቡ ጎንበስ ማለት ይጠይቃል። ወደ ዋናው ክፍል ገባው። በቂ ብርሃን ያላትና በስርዓት የተያዘች ንጹህ ክፍል ናት። በአንደኛው ጥጋት አነስተኛ የሸራ አልጋ ተዘርግታለች። በመጽሐፍ መደርደሪያውና በጠረጴዛውም ጭምር በርከት ያሉ መጽሐፍ ተቆልለዋል። በአንደኛው ማዕዘን ደግሞ እንደ አልጋም የሚያገለግል አግዳሚ ወንበር ተቀምጧል። ወደ ክፍሏ በገባው ጊዜ ወጣቷ በሸራው አልጋ ላይ እግሮቿን አጣጥፋ በመቀመጥ ጨርቅ ቢጤ ትሰፋለች። ለሙቀት እንዲሆናት ወፍራሙን ነጠላዋን ደረባ አድርጋለች። ሪያዛንቲሴቭ የሚባለው አብሯት የሚኖረው ግዞተኛ በአጠገቧ ከሚገኝ አንድ ሌላ አግዳሚ ወንበር ላይ ቁጭ ብሎ ድምፁን ከፍ በማድረግ ከአንድ መጽሐፍ ውስጥ ያነብላታል። መነጽር አይኖቹ ላይ አድርጓል። ሲያዩት ኮስታራና ጥንቁቅ ይመስላል። እሷም በእጇ የያዘችውን ጨርቅ እየሰፋች ታዳምጠዋለች። በሩን ከፍቼ ስገባ ከልጅቱ ጋር አይን ላይን ግጥም አልን። ወዲያው ብድግ እንደማለት ቃጣትና የመደናገጥ ድምፅ በማሰማት የሪያዛንቲሴቭን እጅ ጥብቅ አድርጋ ያዘችው። አይኖቿ ትልልቅ ሆነው ፍርሃት ይነበብባቸዋል። ፊቷ ከቀድሞ ይበልጥ ገርጥቷል። የሰውየውን እጅ በጣም ማጥበቋን በመቀጠሏ ምን ሆንሽ? አይዞሽ፣ ረጋ በይ አላት። በመጀመሪያ አላየኝም ነበር። ወጣቷ ቀስ ብላ እጁን እየለቀቀች ከመቀመጫዋ በመነሳት ደህናውን፣ እነዚህ ሰዎች ሞቴን እንኳን በጸጥታ እንዳልሞት የሚፈልጉ ይመስለኛል አለችው። በዚህ ጊዜ ነበር ወደ ቤታቸው ውስጥ መግባቴን የተረዳው። ዞር ብሎ ተመለከተኝና ከተቀመጠበት በፍጥነት ተነሳ። ተንደርድሮ ሊያንቀኝና ሊገድለኝም የፈለገ መስሎ ታየኝ። ቁመቱ ረጅም ነው። ጠቅላላ ሁኔታውን ሲያዩት ሙሉ ጤና ያለው ይመስላል። ወደ ቤታቸው የሄድኩት ለሰላምታ ሳይሆን ወጣቷን ወደ ሌላ ስፍራ ለመውሰድ እንደተላኩ አድርገው መገመታቸው ገባኝ። ነገር ግን ብቻዬን መሆኔንና በድንጋጤ ክው ብዬ መቆሜን ሰውየው ሲመለከት ቀስ ብሎ እጇን ያዘና ረጋ በይ፣ ራስሽን ጠንከራ አድርጊው አላት። ወደ እኔ መለስ በማለት ወንድሜ ከኛ የምትፈልገው ጉዳይ አለህ የሚል ጥያቄውን አቀረበልኝ። ወደ ግዞት ቦታው እስረኛ አጀበን ስናልፍ እግረ መንገዳችንን በከተማው ስላረፍን በራሴ ፍላጎት ወጣቷን ልጠይቅ መምጣቴንና በመጀመሪያ ወደ ግዞት ቦታው አጅቤ ባደረስኳት ጊዜ በህመም ትሰቃይ እንደነበር ስለማውቅ ስለ ጤንነቷ፣ ስለ ኑሯ ለመጠየቅ እንጂ ሌላ የተለየ ተልእኮ እንደሌለኝ ገለጽኩለት። ንግግሬን ሲሰማ ጋብ አለ። እሷ ግን ከንዴቷ ልትመለስ አልቻለችም። ቁጣ መላ አካሏን ሲያምሰው ያስታውቃል። በመንገዳችን ላይ ምን በደል አድርሼባት ነበር አልኩ በልቤ። ባይሆን እንኳን ኢቫኖቭ እንጂ እኔ መቼም የተቻለኝን ያህል ለማድረግ ከመሞከር አልተቆጠብኩም የሚል ሐሳብ ይመላለስብኝ ጀመር። ሪያዛንቲሴቭ
ስለ ዓላማዬ በደንብ ከተረዳ በኋላ ወደ ወጣቷ ዞር ብሎ እየሳቀ ይቀልድባት ጀመር። አየሽ፣ ይህን ነበር ብዙ ጊዜ ደጋግሜ ነገርኩሽ አላት። ከዚያ በፊት ስለ እኔና በጉዞ ወቅት ስላጋጠማት ሁኔታ ተነጋግረው እንደነበር ገባኝ። አስደንግጫችሁ እንደሆነ በጣም አዝናለሁ። ይቅርታ አድርጉልኝ። ለጉብኝት የመረጥኩትም ጊዜ አጉል ሊሆን ይችላል። ይሁን እንጂ ከመሄዴ በፊት መጥፎ ሰው እንዳልሆንኩና ለተንኮል እንዳልመጣው ላረጋግጥላችሁ እወዳለሁ። ብቻ ለማንኛውም ይቅርታ አድርጉልኝ አልኩ በመደጋገም። ሪያሳንቴዚቭ ብድግ ብሎ በትኩረት ከተመለከተኝ በኋላ እጁን ለሰላምታ ዘረጋልኝ። በመልስ ጉዞ ወቅት ብትጠይቀን ደስ ይለናል ጊዜ ካገኘ አለኝ። ወጣቷ የተለመደውን የማፌዝ አይነት ፈገግታዋን አሳየችና ወደ ሪያሳንቴዚቭ መለስ ብላ ተመልሶ እንዲጠይቀን የሚያስፈልግበት ምክንያት አይታየኝም፣ አንተም ለምን እንደምትጋብዘው አይገባኝም አለችው። ምንም አይደለም፣ ደስ ካለው መጥቶ ቢጠይቀን ክፋት የለውም አለ ሪያሳንቴዚቭ። በኋላም ወደ እኔ ዞር ብሎ እና እንዳልኩ ብቅ ለማለት ሞክር፣ ምንም አይደለም ደስ ይለናል ሲል ጨመረበት። ከዚያ በኋላ የተናገሩት ብዙም አልገባኝም። መቼም የእናንተ ቋንቋ በተለይ እርስ በርሳችሁ ስትወያዩ የምትጠቀሙበት ለእኔ አይነቱ ከበድ ይላል። ታዲያ ምን እንደሚሉ ለመረዳት ያህል ትንሽ መቆየት ቢያምረኝም አነጋገራቸውና ጠቅላላ ሁኔታቸው እንድሰናበታቸው መፈለጋቸውን ግልጽ ስላደረገልኝ ሳልወድ ወጥቼ ሄድኩ። ዛግሪያጅስኪን አጅበን ወደ ግዞት ቦታው ካደረስን በኋላ በጥቂት ቀናት ውስጥ ልጅቷ ወደምትኖርበት ከተማ ተመለስን። እንደ ደረስን የከተማዋ ፖሊስ አዛዥ ጠርቶን ሌላ ትዕዛዝ እስካልተሰጠ ድረስ በስፍራው መቆየት እንዳለብን ነገረን። ተለዋጭ ትዕዛዝ እስካልመጣ ድረስ ከዚህ እንዳትንቀሳቀሱ ሰሞኑን በደረሰኝ ቴሌግራም ተገልጾልኛል። መመሪያው ቁርጥ ባለ አነጋገር ነበር። ምንም ምርጫ አልነበረንምና እዚያው ቆየን። ወጣቷን በድጋሜ ለመጠየቅ አሰብኩ። እንደ በፊቱ የጠቋሚ እርዳታ ሳያስፈልገኝ ወደ መኖሪያ ቤቷ ሲሄድ በቅድሚያ ያገኘሁት ቤቱን በከፊል እየተጠቀመበት ከፊሉን ያከራያቸውን የቤቱን ባለንብረት ነበር። በአጋጣሚው በመጠቀም ስለ ወጣቷ አንዳንድ ነገሮችን እንዲነግረኝ ጠየቅኩት። ጤናም የላት፣ በጣም አስጊ ደረጃ ላይ ያለች ትመስለኛለች። ምናልባትም ብዙ ዕድሜ ላይኖራት ይችላል በማለት አስረዳኝ። በንግግራችን መካከል ሪያዛንቴዚቭ ከሚኖርበት ክፍል በኩል ብቅ አለ። ሰላምታ ከተለዋወጥን በኋላ እና ተመልሰ መጣ ማለት ነው፣ ታዲያ ለምን ወደ ውስጥ አትዘልቅም የሚል ጥያቄውንና ግብዣውን በአንድነት አቀረበልኝ። ዝግ ባለ እርምጃ ወደ ውስጥ ስገባ እሱም ከኋላ ተከተለኝ። ያ ግራ የገባው ሰውዬ ዛሬም ተመልሶ መጣ አለች ወጣቷ ገና ስታይ። አንተነ መጥቶ እንዲጠይቀን የጋበዝከው? ሪያዛንቴዚቭን አከታትላ ጠየቀችው። እኔ በበኩሌ እንዲጎበኘን የተለየ መልእክት አልሰደድኩለትም፣ በራሱ ፍቃድ ነው ሊጠይቀን የመጣው አላት። በበኩሌ ከፋኝ። ዝም ለማለትና ለመታገዝ አልቻልኩም። ለመሆኑ ምንድን ያደረግኩሽ ወይዘሪት? እስከዚህ የጠላሽኝ ምን በድዬሽ ነው? ጠላትሽ እንኳን አይደለው አልኳት። አነጋገሬ ብስጭት ነበር። ጠላቴ መሆንክን ማወቅ አለብህ ለማንባረቅ ሞከረች። ግን ድምጿ ከቀድሞ ይልቅ ደካማና ቀሰስተኛ ሆኖ ተሰማኝ። ጉንጮቿ እንደ ፍም ቀይ ሆኑ። ሁኔታዋ አሳዘነኝ። ከዚያ ጊዜ በኋላ ለረጅም ጊዜ በሕይወት እንደማትቆይ ገመትኩ። ሳላውቀው ይቅርታ የመጠየቅ ፍላጎት ተናነቀኝ። ይቅር ሳትለኝ ብሞትስ ራሴን ጠየቅኩ። ወደዚያው ጊዜ ሳላባክን ወይዘሪት ሆይ በድዬሽ ከሆነ ይቅርታ አድርጊልኝ አልኳት፣ ትህትና ባልጎደለው አንደበት። እሷ ግን በንግግሬ ይበልጥ ጤሰች። ይቅርታ አልከኝ? በጭራሽ አይታሰብም። ከእኔ አንዳችም ይቅርታ አትጠይቅ። ምናልባት ብዙም አልቆይ ይሆናል። በቅርቡ እንደምገላገል ይሰማኛል። ግን ለአንተ የሚሆን ቅንጣት ይቅርታ በልቤ ውስጥ የማይገኝ መሆኑን እንድታውቀው ፈልጋለሁ አለችኝ። ጋቭሪሎቭ ድንገት ንግግሩን አቋረጠና ጸጥ አለ። ለትንሽ ጊዜ ሲያስብ ቆይቶ ለስለስ ባለ አንደበትና በቆዘመ ሁኔታ ንግግሩን ቀጠለ።
እንደተለመደው ለኔ በማይገባ ቋንቋ ሁለቱ ውይይታቸውን ቀጠሉ። ትርጉማቸው ባይገባኝም ከቃላቶቻቸው አብዛኞቹ እስከዛሬ በትዝታዬ ተመዝግበው ስለሚኖሩ ብነግር ምናልባት አንተ ትረዳቸው ይሆናል። ለኔ ግን ያኔም ሆነ ዛሬ ትርጉም አልባ ናቸው። አየሽ፣ አሁን ቤትሽ ድረስ የመጣው እንደ ማንኛውም ጠያቂ እንጂ እንደ ፖለቲካ ፖሊስ ሆኖ አይደለም። ያን ጊዜ እዚህ ድረስ አጅቦ ሲያመጣሽ የሚያደርገውንና የሚፈጽመው ሁሉ በተሰጠው ትዕዛዝ መሰረት ነበር። ዛሬ ግን ሁኔታው የተለየ ነው። ዛሬ ሊጠይቀን የመጣው በራሱ ፍቃድና ፍላጎት እንጂ በትዕዛዝ አይደለም አላትና ወደ እኔ ዞር ብሎ አንተስ ምን ይመስልሃል? ለመሆኑ ስም ማን ነው ሲል ጠየቀኝ። ስቴፓን ፔትሮቪች ጋቭሪሎቭ መለስኩለት። እንግዲህ ባልሳሳት ስቴፓን፣ አንተ እዚህ ድረስ የመጣው በግል ፍላጎትና ሰብአዊ ስሜት ገፋፍቶ መሰለኝ። ትክክል ነኝ አለ። ትክክል ነህ። አመጣጤ በግል ፍላጎቴ ነው። እንዲያውም እንደ እውነቱ ከሆነማ ግዞተኞችን ወደ መኖሪያ ቤታቸው ሄዶ መጠየቅ በደንባችን በፍጹም የተከለከለ ነው። የበላዮቼ ይህንን ድርጊቴን ቢረዱ ብዙ ጣጣ እንደሚያደርሱብኝ የማውቀው እኔ ነኝ አልኩት። አየሽ ምን እንደሆነ ጉዳዩ አላት እጇን እየጨበጠ። እሷ ግን በብሽቀት መንፈስ እጇን ከእጁ መንጭቃ አድርጋ አላቀቀችው። ጉዳዩ ሁሉ ለእኔ ምንም ትርጉም የለውም። አንተ የምትለው ሁሉ በፍጹም ሊገባኝ አይችልም። ያልሆኑና የሌሉ ነገሮችን እንደሆኑና እንዳሉ አድርገ መገመት አመልህ ነው አለችው ወጣቷ። እኔና ፖሊሱ እንደ ማንኛውም ሰው ተራ አእምሮ ያለን በመሆናችን አካፋን አካፋ ብለን ከመጥራት በስተቀር ያልሆነውን ነው የሚል ትርጉም የምንሰጥ አይደለንም። አንዳችን ለሌላው ጠላት ነን። የእርሱና የመሰሎቹ ሥራ እኔን አንተንና መሰሎቻችንን በዓይነ ቁራኛ መጠበቅ ነው። የኛ አንዱ ተግባር ደግሞ እነርሱን መፈታተን፣ ከተቻለን ከነሱ በልጠን ቆቅ ለመሆን መሞከር ነው። አየ እስቲ እንዴት አስልቶ እንደሚያዳምጠኝ። የምናገረው ሁሉ የሚገባው ከሆነ ወደ አለቆቹ ዘንድ ሄዶ ቃል በቃል ሪፖርት እንደሚያደርግ እርግጠኛ ነኝ አለችው ወጣቷ። ሪያዛንቴዚቭ ወደ እኔ ዞር ብሎ በመነጽሩ ውስጥ እያነጣጠረ በጥሞና ያስተውለኝ ጀመር። እንደ ስለት የሚዋጉ በሚመስሉት አይኖቹ ብልህነትና ደግነት ይነበባሉ። ለዚህ አይነቱ ንግግር ምን መልስ አለህ አለና ለጥያቄው መልስ ሳይጠብቅ ግንቶ ምንም እንድታስረዳኝ አያስፈልግም፣ እንዳስቀየምንህ ይገባኛል በማለት ደመደመ። እንደ እውነቱ ከሆነ ወጣቷ የተናገረችው በአብዛኛው ትክክል መሆኑ ሳይሰማኝ አልቀረም። የማገለግለውን ስርዓት የሚጻረር የተቃውሞ ንግግርም ሆነ ድርጊት በሚያጋጥመኝ ጊዜ ለሚመለከተው ክፍል ሁኔታውን ማሳወቅ ግዴታዬ መሆኑ ግልጽ ነው። አባቴ እንኳን ቢሆን በዝምታ ማለፍ አይገባኝም። ግን ወደዚያ ቤት የሄድኩት ይህን መሳይ ተግባር ለመፈጸም ባለመሆኑ የሆዴን ለመረዳት ባልቻለችው ወጣት አነጋገር ቅር መሰኘት ያልቀረም። ከቤቱ ለመውጣት ፊቴን ወደ በሩ ሳዞር ሪያዛንቲሴቭ እንድቆይ ጠየቀኝ። ለምን ትሄዳለህ ስቴፓን ፔትሮቪች? ትንሽ ብትቆይ ምን አለ አለኝ። ወደ ሞርዞቫ ዞር ብሎ ታረቅሹ አልታረቅሹ ለሱ ምንም ፋይዳ የለውም። እንዲያውም የተበደለውና ይቅርታ ሊጠየቅ የሚገባው እሱ ነው። ጠላትም እንኳን ቢሆን እንደ ማንኛውም ሰው ሰብአዊ ስሜቶች ሊኖሩት እንደሚችሉ ለመረዳትና ለመቀበል ያልቻልሽው አንቺው ነሽ አላት። እኔ እንደዚህ ከሆንኩ አንተ ደግሞ ባለጌ ልዝብ ጋኔን ነህ። አንተ የምታስበው ለመጻፍት ብቻ ነው። አነጋገሯ በጩኸት ነበር። ሪያዛንቲዜቭ ከመቀመጫው ተስፈንጥሮ ተነሳ። ባለጌ ጋኔል አልሽኝ? ትክክል አለመሆንሽን የተናገርሽ ሁሉ እውነት አለመሆኑን ልቦናሽ እንደሚያውቀው አልጠራጠርም አላት። እኔስ የምናገረውን የምሰራውን በሚገባ አውቃለሁ። አንተ ግን እውነቱን ተናግሬያለሁ ብለህ ታምናለህ አለች። በሚገባ አንቺ ከራስ ጠጉርሽ እስከ እግር ጥፍርሽ ገና ያልተለወስ የከበርቴ ዘመዶችሽ አምሳያ ነሽ። ንግግሩን አንጠልጥሎ ተወው። ለጥቂት ጊዜ ጸጥ ብላ ስታስብ ከቆየች በኋላ እጇን ዘረጋችለት፣ ጨበጠችው። ፊቱን ትክ ብላ ካስተዋለችው በኋላ ትክክለኛ ነብይ አምናለሁ አለችው። በእኔ በኩል የሁለቱን ንትርክ ከዳሮኜ መመልከቱን አልወደድኩትም። ራሴን ሞኝ አድርጌ ገመትኩት። ጉሮሮዬ ውስጥ አንዳች ነገር ተሰንቅሮ ተናነቀኝ። ወጣቷ ፊቷን ወደ እኔ አዙራ
ቁጣና ብስጭት በማይታይበት የረጋ አመለካከት እያስተዋለችኝ እጇን ዘረጋችልኝ። ልነግርህ የምፈልገው ሁለታችን ምንጊዜም ጠላቶች እንደሆንን ነው። ግን እንድንጨባበጥ ፈቃደኛ ነኝ እና ደግሞ ዘውትር ትእዛዝ ፈጻሚ ብቻ ሆነ ከመኖር አልፈ አንድ ቀን ሰው እንድትሆን ሰብአዊ ፍጡር ለመሆን እንድትበቃ እመኝልሃለሁ አለችኝና ወደ ሪያዝ አንቲሴፍ ዞር ብላ በጣም ደክሞኛል አለችው። ተሰናብቻቸው ወጣው። ሪያዝ አንቲሴፍ እስከ ደጅ ድረስ ሸኘኝ። ውጪ ቆመን ስንሰነባበት በዓይኖቹ እንባ ግጥም ሲል ያየው መሰለኝ። እስከ መቼ ነው በከተማ ውስጥ የምትቆየው ስቴፓን ፔትሮቪች? ጥያቄው በለሰለሰ አነጋገር ነበር። 2 ግፋ ቢል 3 ቀናት ብቻ፣ ማንኛውንም የሚወስነው የሚቀጥለው ፖስተኛ መምጣት ነው አልኩት። ደስ ካለ ከመሄድ በፊት መጥተህ ልትጠይቀን ትችላለህ። ቤታችን ቤት ነው። ነገሩን ሁሉ ከስራ ጠባይ አንጻር ሳየው ጥሩ ሰው ትመስለኛለህ አለ። ብቻ አስደነገጥኳችሁ መሰለኝ። በጣም አዝናለሁ። መቼስ መደንገጧ ማየት ይቀራል። ግን ሌላ ጊዜ ልትጎበኘን ፈቃድ ከሆነ ቤቱን ያከራዩን ሰው መምጣትን በቅድሚያ እንዲያሳውቁን ብታደርግ መልካም ነው አለኝ። አንድ ነገር ማወቅ እፈልጋለሁ። ቀደም ሲል ስትነጋገሩ በደንብ ገብቶኝ ከሆነ ወይዘሪቷ የአንድ ትልቅና ከበርቴ ቤተሰብ ወገን ትመስለኛለች። ትክክል ነኝ ስል ጠየቅኩት። ምንም ትሁን ምን ዓላማዋ ሌላ ነበር። ምን ያደርጋል፣ አሁንም አንድ ጊዜ ሰብራችኋታል። ግን ልታጎብጧት አትችሉም። ያናንተም ራስህ ሳትረዳው የቀረ አይመስለኝም። እንደሱ አይነት ሰዎችን አንደኛውን ለመስበር ይቻል እንደሆነ እንጂ ለማጉበጥና ለማጠፍ ግን በፍጹም ዘበት ነው። እንዲያጎበድዱ ማድረግም በጭራሽ አይሞከርም ሲል መለሰልኝ። ሰላምታ ተለዋውጠን ተለያየን። ከዚያ ቀን በኋላ ወጣቷ ብዙም ሳትቆይ ሞተች። ምንም እንኳን በጊዜው እኔም በከተማ ውስጥ የነበርኩ ቢሆንም በፖሊስ ጣቢያው ያዘዝኳቸው አንዳንድ ስራዎች ፋታ ሊሰጡኝ ስላልቻሉ በቀብሯ ስነ ስርዓት ላይ ሳልገኝ ቀረው። በተቀበረች ማግስት ድንገት ሪያዝ አንቲሴፍን በመንገድ አገኘሁት። በጣም ተለውጧል። ሁኔታው ሁሉ ያሳዝን ነበር። በሌላ ጊዜ በደግ ዓይኖች ያስተውለኝ የነበረው ረጅምና ኮስታራ ፊት ያለው ሪያዝ አንቲሴፍ በዚያን ዕለት ግን በጥላቻ አይነት ፊቱን ቅጭም ቅንድቦቹን ክስክስ አድርጎ ነበር የተቀበለኝ። ፊቱን በፍጥነት አዞረና ሰውየው አንተን ማየት በጣም ነው ያስጠላኝ፣ ካጠገቤ ብትሄድልኝ እወዳለሁ አለኝ። ወዲያው አንገቱን በሐዘን ሰበር አድርጎ በማቀርቀር በዝምታ እርምጃ መንገዱን ቀጠለ። ወደ ማረፊያዬ ስመለስ በጣም ከብዶኝ ነበር። ነገር ሁሉ ተምታቶብኝ ውዥንብር ውስጥ ወድቄና ብስጭትጭት ብዬ ለ2 ቀናት ያህል እህል የሚሉ በአፌ ሳይዞር ቆየው። ከዚያን ቀን አንስቶ ለረጅም ጊዜ ሊለቀኝ ያልቻለ ሐዘንና ትካዜ ወረረኝ። በማግስቱ የፖሊስ አዛዥ የሚጠብቀው ደብዳቤ ደረሰው መሆኑን በመግለጽ ወደ መጣንበት እንድንመለስ አሰናበተን። ደብዳቤው ወጣቷ ሞርዞቫ ይበልጥ ራቅ ወዳለ ስፍራ እንድትጋዝ የሚገልጽ ተጨማሪ ትዕዛዝ የያዘ እንደነበርም ተረዳን። በጣም ዘግይቷል። የኔ ሐዘን ይበልጥ በረታ። እሷ ግን ተገላገለች። የመልስ ጉዟችንን ቀጠልንና በመንገዳችን ላይ ወደምትገኝ አንዲት አነስተኛ ጣቢያ ስንደርስ እንደተለመደው ጥቂት እረፍት ለማድረግ ቆማልን። በጣቢያው የማረፊያ ቤት ውስጥ በአንድ ጠረጴዛ ላይ የሻይ ማፊያው ሳሞቫር ተቀምጧል። ቀላል ምግቦችና መጠጦች ተደርድረው አንዲት ጻዕዳ ልብሶች የለበሱና የደስደስ ያላቸው መንገደኛ አዛውንት ሴት ከማረፊያው ቤት ባለንብረት ጋር ይገባበዛሉ። ምግብና መጠጡ አዛውንቷ ሴት ለመንገዳቸው ያዘዙት ስንቅ ነው። ከምግቡ እየተቀማመሱ ባለማቋረጥ ያወራሉ። ስለ ግል ኑሯቸውና ጉዳያቸው ነበር አብዛኛው ወሬ። አዩ በውርስ ደርሶኝ የነበረውን ቤት ሸጥኩና አስፈላጊ የመሰሉኝን ዕቃዎች ብቻ ቀርቅቤ ተነሳው። ይኸው እንደሚያዩኝ ወደዚያች ምስኪን ልጄ ዘንድ እየተጓዝኩ ነው። መቼም ሳታስበው ብቅ ስልባት ምን ያህል እንደምትገረም ይታየኛል። መምጣቴን አስቀድሜ ሳላስታውቃት ድንገት ዱብ ስልባት መደናገጧ ባይቀርም ደስ እንደሚላት ግን አምናለሁ። መቼም አመሏ ነውና መጀመሪያ ብትቆጣም በኋላ ግን ደስ ብሏትም አታባራ። ግዞት ከሄደች ወዲህ ደጋግማ በጻፈችልኝ ደብዳቤዎቿ
በምንም አይነት እሷ ወደምትኖርበት ስፍራ ለመሄድ እግሬን እንዳላነሳ አስጠንቅቃኝ ነበር። ታዲያ የወለደ ሆድ አልችል ሲለኝ ምን ላድርግ? ብትቆጣም እንዳሻት ብቻ አይኖቿን አይቸው እንደፈለገው ይሁን ይላሉ አሮጊቷ ያለማቋረጥ። ንግግራቸው የዱላ ያህል ነበር የመታኝ። ከመቀመጫ የተነሳውና በቀጥታ ወደ ማድ ቤቱ ገባው። የወጥ ቤት ሰራተኛዋን ስለ አሮጊቷ ማንነት ጠየቅኳት። በዚያ ሰሞን አጅባችሁ የወሰዳችኋት ወጣት ግዞተኛ እናት ናቸው ስትል መለሰችልኝ። አንዳች ነገር አናቴ ላይ እንደተከሰከሰ ሁሉ ለአንድ አፍታ ጭው ብሎብኝ ያለሁበት ተረሳኝ። የፊቴንና የጠቅላላ ሁኔታዬን መለዋወጥ የተገነዘበችው የወጥ ቤት ሰራተኛ ምን ሆንክ አለችኝ በጩኸት። ረጋ በይ እንዳትጮይ ባክሽ፣ ወጣቷ ልጃገረድ በቀደም ዕለት ሞታለች አልኳት፣ ሁለመናዬ ድንዝዝ ብሎ የምናገረውን ሳላውቅ። የወጥ ቤት ሰራተኛዋ አፋታም ሳትሰጠኝ እየጮኸች ከማድ ቤት ስትወጣ እኔም መለዮዬን ካስቀመጥኩበት አንስቼ ተከተልኳት። እኛ የደስ ያላቸው አሮጊት ለማረፊያው ቤት ባለቤት የጀመሩትን ጨዋታ እንደቀጠሉ ናቸው። ስለ እርሳቸው የተሰማኝ ሐዘን ምን ያህል እንደነበር ልገልጽልህ ቃላት ያጥረኛል። ብቻ ምንም ቃል ሳልተነፍስ የዕውር ድንብሬን ከቤት ወጥቼ ወደ ዋናው መንገድ ገባው። ኢቫኖቭን የያዘው ጋሪ ከወደ ኋላዬ መጥቶ አጠገቤ ሲደርስ ተሳፈርኩና መንገዳችንን ቀጠልን። ለዚያች ወጣት ባሳየሁት ርኅራኄና የተለየ ስሜት ለበላዮቼ ሪፖርት ቀርቦ ስለነበር ለብዙ ጊዜ እድገት እየታለፈኝ እንድቆይ ተደረገ። ያቺ እንደተከፋች ኖራ እንደተከፋች የሞተች ወጣት ግዞተኛ ትዝታ ግን እስከ ዛሬም ከአእምሮዬ ሊጠፋ አልቻለም። አሁን ታሪኩን ሳወጋ እንኳን ያቺ መቼም ማትረሳኝ ልዩ ወጣት ለዓይነ ሕሊናዬ ቁልጭ ብላ ትታየኛለች። ቭላድሚር ግላቲያኖቪች ኮርሌንኮ በ1852 ሰኔ 27 ቀን በዩክሬን ግዛት ዣቶሚር በምትባል ስፍራ ተወለደ። ከገበሬ ቤተሰቦቹ ያደገው ኩርሌንኮ ገና የ15 ዓመት ወጣት ሳለ አባቱ በመሞቱ የተነሳ በትውልድ አካባቢው ለመኖር አዳጋች ስለሆነበት ትምህርቱን ለመቀጠልና የኑሮውን መሰረት ለመጣል ወደ ቅዱስ ፒተርስቡርግ ከተማ አመራ። ግን በዚያም ሁኔታዎች አመቺና ቀላል አልሆኑለትም። ከባድ የህይወት ትግልና ውጣ ውረድ አፋጠጠው። በተለይም በነጻ አመለካከቱና ለቄሳራዊው የዘውድ አገዛዝ በነበረው የከረረ ጥላቻ ሳቢያ ከሚማርበት ከፍተኛ የትምህርት ተቋም የመባረርና በኋላም የመጋዝ ዕጣ ገጠመው። በዚህም መንስኤ በፖለቲካ ፖሊሶች ትኩረትና ጥቁር መዝገብ ውስጥ ገባ። በየዳር አገሩ ብዙ የግዞትና የስቃይ ዘመናት ካሳለፈ በኋላ ነፃ ኑሮ ሲጀምር የሥነ ጽሑፍ ሥራውን ተያዘው። ከአፍላ የወጣትነት ዕድሜው አንስቶ ከገበሬውና በጠቅላላውም ለጉልተኛው ሥርዓት ከተጋለጠው የህብረተሰብ ክፍል ጋር በመቀራረብ ከችግራቸውና ከጎስቋላ ሕይወታቸው ለመጋራት አመቺ ሁኔታን ስለፈጠረለት የሕዝቡን አስከፊ የኑሮ ገጽታ ባልተበረዘ እውነታና በጠንካራ ሀቅ በሥነ ጽሑፍ ሥራዎች ውስጥ ለማቅረብ ችሏል። ሰፊው ሕዝብ ሰርክ የሚጠቀምበትን የጠራ ቋንቋ ዘይቤና ፈሊጥ እንዳለ በድርሰቶች ውስጥ ሊገለገልበት የቻለውም ከዚሁ ተጨባጭ ልምዱ የተነሳ ከመሆኑ ሌላ የፈጠራ ሥራዎቹ የተዋቡ ሆነው አድናቆትና ሕያውነትን እንዲያገኙ ምክንያት ሆኗቸዋል። ለዚህም ነው ሊዮ ቶልስቶይ አንድ ጊዜ የኮርሌንኮን ሥራዎች ሲገመግም በመላው የሩሲያ ስነ ጽሑፍ ውስጥ የኮርሌንኮን የቋንቋ ችሎታና አስደናቂ የአጻጻፍ ውበት የሚወዳደር ሥራ አላየሁም በማለት የተናገረው። ብዕሩ የሩሲያን ድሃ ገበሬው ትክክለኛ ስዕል ከመንደፍና የጭቆናና የግፍ ተግባሮችን ከማጋለጥ ተቆጥባ አታውቅም ነበር። ሕዝቡ የሩሲያ ሕሊና የሚል ቅጽል ስም እስከ መስጠት የደረሰው በዚሁ የተነሳ መሆኑ ይነገራል። በሌላ በኩል ደግሞ ወጣት ደራሲያንን በማበረታታትና በመምከር ረገድ ከፍተኛ ግምት የሚሰጠው በፈቃደኝነት ላይ የተመሰረተ የመምህርነት ተግባር ይፈጽም ስለነበር ከደቀ መዛሙርቱ መሃል እንደ ማክሲም ጎርኪ ያለ ታላቅ የብዕር ሰው ለማፍራት በቅቷል። ከሩሲያ ስነ ጽሑፍ አውራዎች አንዱ የሆነው ይህ ሰው በ69 ዓመት ዕድሜው በ1921 ከዚህ ዓለም በሞት ተለየ። ከዚህ ዓለም በሞት ሲለይ አስቸጋሪና ውስብስብ የነበረውን ረጅም የትግልና የስነ ጽሑፍ ሕይወቱን እሾሃማ የጀግና መንገድ በሚል ሰይሞታል ማክሲም ጎርኪ።